እሺ በዚሁ ከቀጠልን በአዲስ አበባ የመጠጥ ውሃ እጥረት ሊከሰት ይችላል ብዬ ሀሳብ መስጠት ነው የምፈልገው። እኔ ዶክተር አሻግሬ ዘውዱ ይባላለሁ። በአዲስ አበባ ዩኒቨርሲቲ የምግብና የስነ ምግብ ማዕከል ተባባሪ ፕሮፌሰር ነኝ። አንዱ ከምሰራበት የምግብ ደህንነት ጉዳይ ውስጥ የውሃ አቅርቦትና ደህንነት ደግሞ አንዱ ለምግብ ደህንነት መረጋገጥ ከፍተኛ አስተዋጽኦ የሚያደርገው ነው። ከቅርብ ጊዜ እየታየ የመጣው የአዲስ አበባ የውሃ ፍላጎት በጣም እየጨመረ በመሆኑ በፊት ለገዳዲና ገፈርሳ በነበሩት የሰርፌስ ዋተር ወይም ከዝናብ የሚመጡትን መንግስት አጣርቶ በቧንቧ አድርገን የሚያቀርብልን የውሃ አቅርቦት ከህዝቡ ካለው ቁጥር ጋር መምጣት ስላልቻለ አሁን የተለመደ የጉድጓድ ውሃ መቆፈር ተለምዷል። ይሄ የውሃ ጉድጓድ መቆፈር እንግዲህ እንደ ነዳጅ የጋራ ሀብታችን ነው፣ የህዝብ ሀብት ነው። ግን ይህንን ሀብት አሁን እየተጠቀመበት ያለው ማስቆፈር ብቻ የሚችል ሆቴሎች፣ ሪል ስቴቶች ናቸው እየተጠቀሙበት ያለው። ግን ከዚህ ጋር ማስረዳት የፈለግኩት እንደ አዲስ አበባ ዩኒቨርሲቲ ዋተር ማኔጅመንት ዘገባ መሰረት አዲስ አበባ ውስጥ ያለው የግራውንድ ዋተር ልክ እንደ ዝናብ ውሃ ሳይሆን በብዙ ዓመታት ውስጥ ፐርኮሌት በማድረግ በመንጠባጠብ ቀስ ብሎ ገብቶ ተጣርቶ በ250 ሜትር፣ 100 ሜትር፣ 300 ሜትር ድረስ የሚገኝ ንጹህ ውሃ ነው እና ይሄ ውሃ የተለያዩ ካምፓኒዎች ወይም ሪል ስቴቶች ወይም ሆቴሎች ከ10 ሚሊዮን እስከ 20 ሚሊዮን ድረስ በማውጣት አስቆፍረው ይሄንን አገልግሎት ለራሳቸው ይጠቀማሉ። ግን የኔ ማቅረብ የፈለግኩት ይሄ የውሃ አቅርቦት አገልግሎት በዘላቂነቱ ተቆፍሮ የሚወሰደው ውሃ በዘላቂነቱ አዲስ አበባን እንደ ደርባን እንደ ቴህራን ኢራን ውሃ አድርቆ እንዳያስቀራት ፍርሃት አለብኝና እኔ በጣም ከምሰጋው እንደ ሳይንቲስት ብዙ ሰዎች አሁን የምኖርበት አፓርትመንት አካባቢ ውሃው ተቆፍሯልና በሰባት ቀን ብንጠቀምበት፣ ብንታጠብበት፣ ብንደሰትበት ምን ችግር አለው ይሉኛል። ግን ለማስረዳት የምፈልገው ለእናንተም በየአካባቢያችሁ ካለው ይሄ ሀብት ልክ እንደ ነዳጅ ውድ ሀብት ነው። ከዝናብ የሚመጣውን አቁሮ አጣርቶ መስጠት ራሱ ኮስት አለው፣ ከፍተኛ ወጪ ነው የሚያስወጣው። በተፈጥሮ ደግሞ ይሄ 250 ሜትር ላይ ንጹህ ውሃ እስከሚደርስ ድረስ ተፈጥሮ የከፈለችው ዋጋ አለ፣ ብዙ ከፍሎ ነው እዛ ጋር የሚደርስና ይሄ ውሃ በዘላቂነት ሊኖር አይችልም። ከተጠቀምንበት በኋላ በአግባብነት ካልተጠቀምንበት ልክ እንደ ነዳጅ ሀብት ሊያልቅ የሚችል ነገር መሆኑን ልትረዱ ይገባል። አንዳንድ ጊዜ ሰዎች የማይረዱት ይሄ የተፈጥሮ ሀብት ግራውንድ ዋተር ውስጥ ያለው ማይደርቅ ሁልጊዜ የሚኖር ይመስላቸዋልና በገጠመኝ የስራ ቦታዎች በጠቅላላ ትልልቅ ሆቴሎች፣ ሪል ስቴቶች ካስቆፈሩ በኋላ 10 ሚሊዮን 20 ሚሊዮን ብር ካወጡ በኋላ ውሃቸው ያስቆፈሩት ውሃ የደረቀበት ብዙ ቦታ ነው። መንግስትም ያስቆፈራቸው የተለያዩ ቦታዎች በጊዜ ሂደት ሊያልቁ የሚችሉ መሆኑን ተረድታችሁ እኔ መንግስት በዚህ በውሃ አቅርቦት ላይ እየሰራ ያለው ስራው አንድ በሰርፌስ ዋተር ልክ እንደ ለገዳዲ ገፈርሳ ያሉ ከተፈጥሮ የሚመጣውን ዝናብ ሰብስቦ አቁሮ አጣርቶ በክሎሪን አክሞ በየቧንቧ ማስኬዱ በጣም ግዴታ ነው ብዬ አስባለሁ። መንግስት ከሚሰራቸው ስራዎች ውስጥ እንደ ታክስ ሰብሳቢነቱና እንደ ሀገር መሪነቱ መስራት ካለባቸው የቤት አቅርቦትና የመጠጥ ውሃ በየቤቱ መኖሩ የብዙ ሸማቾች ጥያቄ ስለሆነ ነው ይህንን ጥያቄ እያቀረብኩ ያለሁት። እንደ ቦርድ ሰብሳቢነቴ ሰዎች በጣም ከተመረሩበት ነገር ውስጥ አንዱ የውሃ አቅርቦት ነው። ባለፈውም አይታችኋል። የነዳጅ እጥረት በመኖሩ ምክንያት የታሸገው ውሃ በብዙ አካባቢ ባለመቅረቡ ምክንያት ዋጋውን በጣም እየተወደደ ስለሆነ ቤዚክ የሆነው መጠጥ ውሃ ለብዙ ሰዎች አልፊና አድካሚ እየሆነ መጥቷል። በብዛት የምንኖርባቸው ኮንዶሚኒየሞች፣ አፓርትመንቶች ከመንግስት የሚቀርበው በሳምንት አንዴ ወይስ ሁለቴ ብቻ ነው። በሳምንት አንዴ ሁለት ውስጥ ደግሞ ምን ያህል የጤና ጉዳት፣ እጅ መታጠብ፣ ከሽንት ቤት በኋላ ንጽህናን መጠበቅ፣ ገላን መታጠብ፣ ይሄ እንግዲህ የምናውቃቸው መሰረታዊ የሆኑ የጤንነት ሂደቶች ስለሆኑ በሽታ ሊስፋፉ ይችላሉ። ከዛ ውጭ ደግሞ በታመመ ወይም ንጽህናውን ባልጠበቀ ውሃ ደግሞ የሚዘጋጅ ምግብ የሚያመጣው የተቅማጥ በሽታ፣ የተለያዩ በሽታዎች ጉዳት ማንከላከላቸው በጣም ብዙ አሉና በየአንዳንዱ እንቅስቃሴና ጤናችን ላይ ጉዳት የሚያደርስ ስለሆነ ውሃ ህይወት ስለሆነ እዚህ ጋር ማስረዳት እየፈለግኩ ያለሁት እንደ መንግስት መስተዳድሩ የሚሆን ክልል ከተሞችም ቢሆን በተፈጥሮ የሚገኘውን የሰርፌስ ዋተር የሚገኙትን አጣርቶ ለህብረተሰቡ በበቂ ሁኔታ እንዲያቀርብ ጥያቄ ጠይቃለሁ። ከዛ በተጨማሪ ግን እዚህ መሬት ውስጥ ያለው ግራውንድ ዋተር 100 ሜትርም 250 300 ሜትር እያጠረ ስለሚሄድና በጊዜ ሂደት ሊያልቅ የሚችል ስለሆነ እንደዚህ የምትጠቀሙ ሆቴሎች፣ ሪል ስቴቶች ወይም የተለያዩ ድርጅቶች፣ ትልልቅ ካምፓኒዎች ራሱ መሰረተ ልማት ኢንዱስትሪያል ፓርኮች ከፍተኛ የሆነ ውሃ ይጠቀማሉ። ስለዚህ ይሄ ውሃ ማኔጅመንት ቁጥጥር ሊደረግበት ይገባል ብዬ ነው ማስበው። አንዳንድ ሰዎች ውሃው ከተመረተ በኋላ ክፍያ ራሱ የማይጠይቅባቸው ቦታዎች አሉ።
አንዴ በ10 ሚሊዮን አስወጥቼዋለሁና የኔ ሀብት ነው ብለው ያስባሉ። ግን ይሄ ሀብት የሁላችንም ስለሆነ አሁንም መንግስት ሂሳብ ሊያስከፍልበት ሊቆጣጠርበት ይገባል። ሀብቱንም ለሁላችንም በኩል ደረጃ ሊደርስ ያደርግ ይገባል ብዬ ነው ማስበው። አለበዚያ ግን በዚሁ ከቀጠለ በጣም እያሳሰበኝ የመጣው አዲስ አበባ ውስጥ የሚገኘው የውሃ መጠን ተጣርቶ ለሁላችንም መድረስ ስለማይችል ከግራውንድ ዋተር የምንጠቀመው ውሃ ግን በጊዜ ሂደት ደርቆ የውሃ እጥረት እንዳይከሰትና የህይወታችን እንዳይቃወስ አሁን ብዙ ኖሮቻችን ከመሬት ወደ ፎቅ ገብቷል። 18ኛ ፎቅ 20ኛ ፎቅ ሪልስቴቶች እየተሰሩ ነውና ብዙዎቹ የሚተማመኑት በምንድነው ግራውንድ ዋተር አስቆፍሬልህ በፓምፕ በኤሌክትሪክ አድርጌ እሰጥሃለሁ ነው። ግን ይሄ ውሃ ብዙ ቦታዎች ላይ እንደታየው በአጠቃቀም ችግር ምክንያት ከሚገባው በላይ ሰዎች ኃላፊነት ባለመውሰዳቸው ምክንያት ደርቆ የቀሩ ብዙ አሉና እዚህ ጋር ማስረዳት የምፈልገው እኔ እንደ ሳይንቲስት መንግስት በቁጥጥርና በአቅርቦት መስራት ያለበትን ስራ ይስራ። ህብረተሰብ ደግሞ ኃላፊነቱንና ጥንቃቄውን ግዴታውንና በተገቢው አግባብ መጠቀም አለበት ብዬ ነው ማስበውና ህይወታችን በጠቅላላ የተያያዘው ከውሃ ጋር ስለሆነ በአዲስ አበባ ውስጥም በብዙ ከተሞችም እየታየ ያለው አሁን ምርጫ ተካሂዷል። የሚቀጥለው መንግስት እየጠበቅን ነው። ግን የሚመጣው መንግስት መስራት ካለበት ስራዎች በጠቅላላ እኔ እንደ ምግብ ሳይንቲስት ህብረተሰብ ጤናን መጠበቅ እንዳለበት ውስጥ መቅረብ ካለበት ነገሮች ውስጥ መሰረታዊ የሆኑት ቤት፣ ውሃ አይደለም መጠለያ እና ምግብ የሚሉት ነገሮች ስለሆኑ እነዚህ ወደ መሰረታዊ ነገሮች ተመልሰን የሚመጣው መንግስት ያሸነፈው መንግስት መስራት ያለበት ትኩረት ማድረግ ያለበት ካለው የምግብ አቅርቦትና ምርታማነቱ ላይ፣ ሁለተኛ የውሃ ንጹህ የውሃ አቅርቦቱ ላይ ተደራሽነቱ ላይ መቀጠል፣ መኖሪያና መጠለያ ላይ እንዲሰራ ብዬ መምከር ፈልጋለሁ። አለበዚያ ግን በዚሁ አካሄዳችን ከቀጠልን ግን ከፍተኛ የሆነ ውሃ እጥረት በመከሰት የውሃ ዋጋ አሁን እንደምታዩት የነዳጅ ዋጋና 1 ሊትር ውሃና 1 ሊትር ነዳጅ እኩል የሆነበት ደረጃ ላይ ነው የደረስነው። ብዙ ዓለሞች ብዙ አረብ ሀገራቶች ውስጥ ከነዳጅ ይልቅ ውሃ ይወደዳልና ወደዛ እንዳንደርስ ኢትዮጵያና አዲስ አበባ ወደዛ ውስጥ እንዳንወድቅ እንደ ደርባን፣ ቴህራን ያሉ ከተሞች የገጠማቸው ችግር እንዳይገጥማቸው የውሃ ማኔጅመንት ባለሙያ አይደለሁም፣ ግን አዲስ አበባ ዩኒቨርሲቲ የውሃ ማኔጅመንት ልቀት ማዕከል እኔ የምገኝበት ግቢ ውስጥ ስለሚገኝ ሴሚናሮችን አቴንድ በማድረግ ከባለሙያዎች የሰማሁት ነው። በዛ በተጨማሪ ግን ብዙዎቹ ባለሙያዎች በሪፖርተር በተለያዩ መግለጫዎች ያቀርባሉ። እኔ ግን የመጣሁት በዚህ በቲክቶክ ፕላትፎርም ለሁሉ የሚደርስ ስለሆነ እባካችሁ የውሃ አጠቃቀማችንን ትኩረት እንድናረግበትና መንግስት በማቅረብ እኛ ደግሞ ተገቢነት ያለው ዝም ብሎ ከማፍሰስና ግራውንድ ዋተሩ የኔ ነው ሪል ስቴቱ በቃ እንደፈለገ ያፍስስ የሚለው ቀርቶ በሜትር ተገጥሞለት ከግራውንድ ዋተር የሚሞጣው እንኳን በዛው ልክ ሂሳብ መክፈል ብቻ ሳይሆን በተገቢ ሁኔታ ከመጠን በላይ የሚጠቀሙትን ደግሞ መቅጣት፣ ልክ እንደ ትራፊክ ማኔጅመንት ከሚገባው በላይ አሽከርክረሃል ይሄን ያለ ውሃ ተጠቅመሃል ደግሞ ብለን ቁጥጥር ካላረግን በሀገራችን ላይ የሚመጣው ነገር በጣም እያሳሰበኝ ስለሆነ ልጆቻችሁ ቤተሰቦቻችሁ ብዙ ነገር ተጠቅመን የጤና ሴክተሩን የምንደግፈው በውሃ በምግብ ደህንነት ነውና የውሃ ጤንነት ካልመጣ የምግብ ደህንነት አይመጣምና ነው። ስለዚህ በእሁድ ግንቦት 30 የዓለም አቀፍ የምግብ ደህንነት ቀን ይከበራል። አንዱ መልእክቱ በዚህ ውስጥ ምንድነው? ጤነኛ የሆነ ምግብ ለመብላትና ደህንነቱን ለማረጋገጥ ንጹህ ውሃ መሰረታዊ ነገር ስለሆነ በሀገራችን በጠቅላላ ለምግብ አቅርቦት፣ ለከብቶችን ጤና ለመጠበቅ፣ አትክልቶችን በትክክል አጠጥቶ ለማብላት ለማቅረብና ለህብረተሰቡ በቂ ውሃ ለመስጠት ይሄን መደረግ አለበትና በየቦታው ደግሞ ከታሸገ ውሃ በተጨማሪ የእግዚአብሔር ውሃ የሚባለው ለሁሉም ሰው እንዲቀርብ በየመስሪያ ቤቱ በቀላሉ መቅረብ አለበት ብዬ አስባለሁና ይሄንን ስራ ህብረተሰቡም ውሃን እባካችሁ እኔ አሁን በጣም ከሚጨንቁኝ ነገሮች ውስጥ መብራት ሲበራና አሁን ኮሪደርም ላይ ያለው መብራት ሲበራ ይጨንቀኛል። ከነበረኝ ልምድ ነው። መብራት ሲበራና ውሃ ዝም ብሎ ሲፈስ በጣም ይጨንቀኛል። የሚጨንቀኝ ደግሞ ምክንያት ምንድነው? ውሃ ያጠሯቸው ቦታዎች፣ መብራት የጠፋባቸው ቦታዎች የሚኖሩትን ህይወት በስራዬ ስላየሁትና ከተማ ላይኛ ትንሽ መቀናጣት ይኖራልና መብራቱ ሲበራ አይጨንቀንም፣ ውሃ ሲፈስ አይጨንቀንምና ይሄንን አስተሳሰብ በመንግስትም ደረጃ ይሁን በግለሰብ ደረጃ ተባብረን እንድናስተካክል ለማለት ነው። አመሰግናለሁ።